ፈልጓት በእግር በፈረስ እዚህ ታይታለች በኢትዮጵያ የሙዚቃ ሰማይ ላይ እንደ ተወርዋሪ ኮከብ ብቅ ብሎ በርካታ ድምፃውያንን ሲያደምቅ የኖረና ገና በወጣትነት ዕድሜው ብርሃኑ የጨለመ ድንቅ ባለሙያ ነበር። በዚህች ዓለም ላይ ቦግ ብሎ ከጠፋባት የ32 ዓመታት የምድር ቆይታው ውስጥ በሙዚቃው ዓለም ያሳለፋቸው 13ቱን ዓመታት ብቻ ቢሆንም በእነዚህ ጥቂት ዓመታት እጅግ የተወደዱና ዘመን ተሻጋሪ የሆኑ አያሌ የግጥም ሥራዎችን አበርክቷል። የተለያዩ ማኅበራዊ ጉዳዮችን የሚዳስሱት ሙዚቃዎቹ ዛሬም ድረስ በመላው ዓለም በስፋት እየተደመጡ ይገኛሉ። አዲስ አበባ ከተማ ውስጥ ኮልፌ ሰፈረ ሰላም እየተባለ በሚጠራው አካባቢ ተወልዶ ያደገው ተመስገን ተካ የሥነ ጽሑፍ ፍቅር ያደረበት ገና በልጅነት ዕድሜው ነበር። የአጭርና የረጅም ልብ ወለድ ደራሲ መሆንን ቢመኝም ቀስ በቀስ ግን ግጥም እያየለበት ሄደ። ግጥሞቹ ደግሞ ዜማ ተሰርቶላቸው ቢዘፈኑ ብሎ ተመኘ። የሚጽፋቸው ግጥሞች ለዘፈን መብቃታቸውን ለማረጋገጥ ወደ ራስ ቲያትር አመራ። በጊዜው ለገነነው ድምፃዊ ድንቅ የዘፈን ግጥምና ዜማ ደራሲው ነዋይ ደበበ እስቲልኝ ሲል ሰጠው። ነዋይ በወጣቱ ገጣሚ ሥራዎች ተደንቆ የጎበጡትን እያቃና ወደፊት ታላቅ ገጣሚ እንደሚወጣው ነገረው። በየጊዜው ሥራዎቹን እየተመለከተ አስተያየቱን ይሰጠው እንደነበርም ተመስገን ተናግሯል። ምድር መላሽ ያርገኝ አመሰግናለሁ። የተመስገንና የኪነ ጥበብ ወዳጅነት ጅማሬ አስገራሚ ታሪክ አለው። ያኔ ተመስገን የ12ኛ ክፍል ተማሪ ነበር። ጊዜው ደግሞ 1978 ዓመተ ምህረት መገባደጃ ላይ እንደሱ የሙዚቃ ፍቅር ያንሆለለውና ከጎጃም አዲስ አበባ ድረስ ይህንኑ ፍቅሩን ሊወጣ ከመጣው የወደፊት ጓደኛው ጋር አንድ ሰው ኮከባችሁ ይገጥማል ብሎ አስተዋወቀው። የጓደኛው ታዋቂው የግጥምና ዜማ ደራሲ የኔው አካሉ ነበር። የኔው የሙዚቃ ፍቅር አስኮብልሎት የመጣባት አዲስ አበባ ባይተዋር እንዲሆን አረገችው። ብቸኝነት ተጫነው። እንዳሰበው የሙዚቃ ሙያ ውስጥ ሊገባና ሊሰራ አልቻለም። ቤተሰቦቹን ትቶ ከትውልድ ቀየው የተሰደደባት ኪነ ጥበብ ለባይተዋሩ ወጣት ጀርባዋን ሰጠችው። ከልጅነቱ ጀምሮ እየሰራ ያጠራቀማቸው የዘፈን ግጥምና ዜማ የሚሰጠው አጥቶ በሚባዝነው ጓደኛው ህመም የታመመው ተመስገንም የኔውን ህመም ተጋርቶ አንድ ነኝ ሲል ገጠመ። ዜማውን የኔው እንዲሰራለት አደረገ። ለአዲስ አልበሙ ሥራዎቹን እያሰባሰበ የነበረው ኬኔዲ መንገሻ ይህንን ግጥምና ዜማ ወደደው። አንድ ነኝ ገና በልጅነቱ የአባቱን ቤት ጥሎ በአያቱ ቤት ላደገው ኬኔዲ ህመሙን ብቸኝነቱን የገለጸበት ዘፈን ሆኖ ተወደደ። አንጀት በሚያባባው የኬኔዲ ውብ ድምፅ ውስጥ የመጀመሪያው ግሩም ግጥምና ዜማቸው ለነ ተመስገን ዕውቅናና ዝናን ይዞላቸው መጣ። ከዚህ ዘፈን በተጨማሪ እስቲ ፈልጓትና ሌላም የተመስገን ሥራ በዚህ አልበም ውስጥ ተካቷል። እስቲ ፈልጓት በእግር በፈረስ እዚህ ታይታለች። ተመስገን ሥራዎቹ እጅግ እየተወደዱ እሱም ዕውቅናን እያገኘ ባለበት ወቅት ወደ ሙዚቃው ዓለም ዘልቆ ከመግባቱ በፊት የ12ኛ ክፍል ውጤቱን ማሻሻል እንዳለበት አምኖ ራሱን ለአንድ ዓመት ከሙዚቃው አቀበ። 1979 መጠናቀቂያ ላይ ተመስገን ወደ ድርሰቱ ተመለሰ። አሁን ምን ማድረግ እንዳለበት ያውቃል። በኬኔዲ መንገሻ ዘፈኖች የገነባው መልካም ስም ሥራውን ሊሰጠው የሚችል ድምፃዊ ለማግኘት ብዙ እንዳይቸገር አድርጎታል። በወቅቱ ካሴት ለማውጣት ግጥምና ዜማዎችን እያሰባሰበ ከነበረው ከድምፃዊ ፀሐዬ ዮሐንስ ጋር ተገናኙ። ተባለ እንዴንና ሌላ አንድ ሥራውን ሰጠው። ፀሐዬ ሥራዎቹን ወደዳቸው። ጭምት ነው ተባልኩ ያቺን ለመውደዴ በተከስማለሜ በብቃቱ ተማምኖ ሙሉን ካሴት እንዲሰራለት ተስማሙ። በቃ በኬኔዲ የተከለውን ስሙን በፀሐዬ አጠበቀው። ከዚያ ወዲህ ድምፃውያን በሙሉ ተመስገን ተካን ፈላጊ ሆኑ። ተመስገን ከሰራቸው በርካታ ሥራዎች መካከል እጅግ ጥቂቶቹን ብናስታውስ የፀሐዬ ዮሐንስ
የ1980 ሙሉ አልበም የቴዎድሮስ ታደሰ አልከዳህም፣ አመጣው ፍቅር ፍርጃውን፣ ገለል በሉ አመጣው ፍቅር ፍርጃውን፣ እንጃሊ መሰንበቻውን፣ የግርማ ተፈራ ካሳ አባቴ ተፈራ ነጋሽ ይሻላል ወይ፣ ኮሜዲያን ተስፋዬ ካሳና ታመነ መኮንን በጋራ የሰሩትን ሙሉ ካሴት፣ ዳዊት መለሰ ፍቅር በሎተሪ፣ መልካሙ ተበጀ ጨምሯል፣ ህብስተ ጥሩነህ ሌላም የለኝ፣ እምዬ ሉባንጃዬ ብዙ አይተናል። 1985 የወጣው የመጀመሪያ አልበሟ ላይ ሌሎችንም ስራዎች ሰርቷል። አደራ አመልማል አባተ የትኛው ሰው ነው፣ ያዞምባ፣ ትግስት በላቸው፣ ሁን ሰላም፣ ሰለሞን ተካልኝ፣ አንቺም 00ና የወቅቱን የፖለቲካ ሁኔታ ያሳዩ ሌሎች ዘፈኖች ከበርካታ ስራዎቹ ጥቂቶቹ ናቸው። አንቺም 00 ሁላችንም 0 እንዴት አንደነቆን ዘንድሮ። የተመስገን የግጥም ስራዎች የረቀቁና የበሰሉ ናቸው። የሀገር ፍቅር ስሜቱ በስራዎቹ ላይ በግልጽ ይታያል። ተመስገን ከገናናዎቹ ደራሲዎች ከነሻምበል ዮሐንስ አፈወርቅ፣ የአምሳለቃ ገዛኸኝ ደስታ፣ ተስፋዬ ለሚሳና ሌሎችም ጋር አብሮ ሊጠራ የሚችል ታላቅ ሰው ነበር። 1992 ታኅሳስ 22 ቀን በ32 ዓመቱ በህመም ምክንያት አረፈ። ሥርዓተ ቀብሩ በነጋታው ታኅሳስ 23 ቀን በፊልጶስ ቤተክርስቲያን ተፈጽሟል። በሙያው በቆየበት 13 ዓመታት ውስጥ ግን ስሙን ከመቃብር በላይ ያኖረ ስራዎችን ሰርቷል። አንድነት